የተባረከች ናት። ምን አይነት ማህፀን ነው! የእናቶቻችን ማህፀን እኮ የእናቴ ልጅ የልዑል ቤተ መንግስት ነው፣ የልዑል ቤተ መቅደስ ነው። አንድ ምሳሌ እሰጥበታለሁ። በእናቶቻችን ማህፀን ነቢየ ልዑል ኤርምያስ ገና በማህፀን ሳልሰራ አውቃለሁ፣ በእናትህ ማህፀን ሳለህ ነቢይ አድርጌ ሾሜአለሁ። ንጉሠ ነገሥት እኮ ነው መድኃኔዓለም ክርስቶስ ልዑል እግዚአብሔር አብ በእናትህ ማህፀን ነቢይ አድርጌ ሾሜአለሁ። ትተክል ዘንድ ትነቅል ዘንድ ሾሜአለሁ። የካህናት ስልጣን አቤት! በምድር ያሰርከው በሰማይም በምድርም የታሰረ ይሆናል። በምድር የፈታኸው በሰማይም በምድርም የተፈታ ይሆናል። በሐዲስ ኪዳንም እንዲህ አድርገው አስረክቦታል አባቶቻችን ስልጣን። የያዘ እናቴ ልጅ የእናቶቻችን ማህፀን የልዑል ቤተ መንግስት ነው። ንጉሥ እኮ ሳፍንቱን መኳንንቱን ሊሾም የፈለገውን እነኛን በቤተ መንግስቱ ሰብስቦ በዙፋኑ ተቀምጦ ዛሬ ገሬን ሾሜአለሁ ይላል። በቤተ መንግስቱ የተቀደሱ እናቶቻችን ማህፀን የልዑል ቤተ መቅደስ ነው። ዳዊት ተጸነሰበት፣ እመቤታችን ተገኘችበት፣ ብፁዕ አባታችን ተክልየ የተፈጠሩበት የተቀደሱ የእናቶቻችን ማህፀን ቅዱሳንን አፍርቷል። እንደው በዚህ ዘመን መውለድ ያልጨረሳችሁ ምን ብላችሁ ነው የምትለምኑት? የእናቴ ልጅ እንደው ምንም እያላችሁ ትለምኑት ይሆን? ለመሆኑ በዚህ ዘመን ልጅ ስጠኝ የሚላለ? ድሮ ሲመረቅ ዘር ያውጣልህ ልጅ ይስጥህ ነበር የሚለው። ዛሬ ልጅ ሚስቱልት አብዳሃል እንደ ሳይል ይቀራል እያልገምትኖችም እግዚአብሔር ያጠናሸው የዘሩ አለቤቱ የታደለ ማህፀን እናቱ ሆብሌ ትባላለች። ኢትዮጵያዊ ናት ሆብሌ፣ የዳዊት እናት። የእናቴ ልጅ ሆነን አባቶቻችን በተለይም ነፍሷን ይማርና እናቴ ወጡ አጠር ያላት ዕለት ወጥልን አለ ወንድም ጓደኛ ወይስ ጉደኛ፣ ባለጋራ ወይስ ባልንጀራ? ለመሆኑ የምናስፈራራበት ወንድም አለ? የእናቴ ልጅ አይነኩ ይነኩ ያድሯል ሲታወቁ። የእኛ ጌታ ኢትዮጵያ እኮ ለመድኃኔዓለም የዳዊት ልጅ ይባላል። መድኃኔዓለም እናቱ ቅድስት ድንግል የዳዊት ልጅ ትባላለች። እናቱ ራሱ የዳዊት ልጅ ከተባለ የዳዊት እናቱ ሆብሌ ኢትዮጵያዊ ከሆነች ኢትዮጵያ ለመድኃኔዓለም አያቱ ናት። ስለዚህ የእኛ ጌታ ስጋችን ነው። አትንኩን አይነኩም ይነኩ ያድሯል ሲታወቁ። አያቱ ናት ኢትዮጵያ። ሆብሌ ኢትዮጵያዊ ናት ማለት ዘርን አይመለከትም። የሀገር ስም የዘር መጠሪያ አይሆንም። መንፈስ ቅዱስ ስላደረባቸው ጸጋ እግዚአብሔር ላልተለያቸው ዘር የሚጠራ በሁለት ብቻ። ዘር አዳም ላይ በተፈጥሮ ተመራምሮ ያገኘ የታደለ አባታችን አብርሃም ዘር አብርሃም። ከዚህ ውጭ በዘር የሚጠራ የለም። የታደለች ሆብሌ ማህፀኗን ባርኮላት ዘማሪ ልጅ ወለደች። ከዘመረው መዝሙር 64ኛ አቤቱ በጽዮን ላንተ ምስጋና ይገባል። ከዚህ ትርጓሜ ያልገባም። ጽዮን ያላት እመቤታችን፣ አንድም ጽዮን ያላት ዳዊት ቤተ መንግሥቱን የሰራባት በኢየሩሳሌም የምትገኘት ተራራ። ለአንተ ጸሎት ይቀርባል። ሁላችን ጸሎት የምናቀርብ ለእሱ ነው። ጸሎት በምናቀርብበት ጊዜ እኮ የምንነጋገረው ከእሱ ጋር ብቻ ነው። ህሊናዬን ሰብስብ፣ የጸሎቴን ሰዓት ባርካ፣ ከአንተ ጋር ብቻ ልሆን። ፈጣሪ በትክክል ፊት አውጡኝ ብላችሁ መጽሐፉን ከመክፈታችሁ በፊት ህሊናዬ እንዳይወሰድ ጌታዬ እችን የጸሎቴን ሰዓት ከአንተ ጋር ልሁን ብላችሁ ለመኑ ተባካችሁ። ህሊናችን እየሸሸን ይኖረናል። በእውነት በንጹህ ልቦና ፊቱ ለመቆም ያብቃል። ሁሉ ጸሎት ለአንተ ያቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ወዴት እንሂድ? ብርሃቱ ጠፍቶብናል እኮ። የእናቴ ልጅ ትላንት እኮ ይታረቅ ነበረ። ራሔል በግብፅ በረሃ የምታረገው አጣች። መንታ ልጆቿን እየረገጠች እፍኝ ሞልታ አግባዋል። ለመሆኑ በዚህ ዝርግ ሰማይ ላይ እግዚአብሔር የለም ብላ አለቻቸው።
ከእጇም ወደ መሬት ጠብ አላለም። እንዴት አድርጎ ሰውነቷ ቢደርቅ ነው ያንን የእንባ ውሃ የቋጠረው? እጇ እፈኝ እስኪሞላ ጠብ አላለም ወደ መሬት። ሲሞላ ረጨችው ወደ ላይ፣ አልተመለሰም ወደ መሬት ይላሉ አባቶቻችን የተዋህዶ ልጆች። መንታ ልጆቿን እየረገጠች እናቴ ልጅ አለቀሰች። የራሔል እንባ ሙሴን ከተጣለበት አንስቶ ፈንቅሎ ወጣ እስራኤልን። የእናቴ ልጅ ኧረ ተውና ንቅስ፣ ብልሃቱ ማልቀስ ነው። እንባ የሰበረውን ትንሣኤ የለውም፣ እንባ የጣለውን የሚያነሳው የለውም። እናልቅስ፣ እንደ ራሔል እፍኝ ብሎ እንባችን። ተውና ንቅስ፣ ብልሃቱ ጠፍቶናል። ማልቀስ ነው። ፍጥረት ሁሉ ወደ አንተ ይጸልያል አለ። በንጹህ ልቦና፣ በየዋህ ልቦና፣ ሌላቸው ምንም ሳይገባ እንደ ዳዊት እንደ ቀደሙ አባቶቻችን በንጹህ ልቦና ጸልዩ። ጸሎትን ሁሉ ወደ አንተ ወደምትሰማ ጸልያል። ይሰማል። ጆሮ ባይኖረው ለእኛ ጆሮ ይሰራል። የእናቴ ልጅ ዓይን ባይኖረው እኛ ዓይን አይኖረንም። እሱን እኮ ነው የምንመስለው። ያያል። እባካችሁ እናልቅስ፣ እንደ ራሔል እፍኝ እንሙላው እንባችንን። የአመፃ ነገር በረታብን፣ አልናገረውም። ኃጢአታችንን አንተ ይቅር ትላለህ። ይቅር ባይ እሱ ብቻ ነው። እናንተም ይቅር ተባባሉ። አቤቱ አንተ የመረጥከው በአደባባዮች ለማደር የተቀበልከው ይሄ ነው አደባባዩ። ይሄ እኮ መድረክ አይባልም። ዘፋኞቹ የሚዘፍኑበት ምንድን ነው የሚባለው? ተሳሳትኩ ነው። መድረክ ነው መድረክ ነው የሚባለው። ምን ነው የሚባለው? መድረክ ነው መድረክ ነው። የእናቴ ልጅ ይሄ የምህረት አደባባይ ነው የሚባለው። አውደ ምህረት ነው የሚባለው። ተዋህዶ አደባባይ አውደ ምህረት፣ የምህረት አደባባይ። መሐሪው ማን ነው? ራሱ የእኛ ጌታ። በምህረት አደባባይ አንተ የመረጥከው እግዚአብሔር መርጧችሁ እዚህ ቦታ የተገኛችሁ ወገኖች፣ እግዚአብሔር አድሏችሁ እሱ የመረጣችሁ በአደባባዩ የተገኛችሁ ምስጉኖች ናችሁ። ከቤተ በረከት እንጠግባለን። አቤት ሥጋ ወደሙ በቤተ መቅደሱ፣ አቤት ይለወጣል በቤተ መቅደሱ። በቅድስቱ ይታደላል፣ በቀኔ ማህሌቱ ይመሰገንበታል። የታደላችሁ ከቤተ በረከት አስራቱን በኩራቱን በልተው ጠበሉን ጠጥተን በመስቀሉ ተሻሽተን ዕጣኑን አሽትተን አቤት በረከት አስራቱን ሰጣችሁ። ሰጥቶ መቀበል። የእናቴ ልጅ እጅ ብዘረጋ ስንት ትርጉም አለው? ቶሎ ንገሩኝ እባክህ። እጄን ዘረጋሁ አሁን ስንት ትርጉም አለው? ቶሎ ቁጥር። ሁለት። አንድ መቀበል ዕድሜ ይስጥህ። ሁለት መስጠት። ሁለት ነገር ይጠብቃችኋል። የእናቴ ልጅ ስጣት ትስጥ የለም። ሁለት ነገር ይጠብቃችኋል። እዛ ቦታ ላይ የሆነው እኮ እጄን ዘረጋሁ ነው የሚለው። እጄን ዘረጋሁ። የእናቴ ልጅ አባቶቻችን የለመኑትን አይረሳ፣ የነገሩትን አይረሳ፣ ሲሰጥ አይሳሳ። የእናቴ ልጅ አስራቱን ሲሰጡ እኮ ዕድሜውን፣ ሰላሙን፣ ጤናውን፣ በረከቱን አቤት እግዚኦ ለዚህ ተጠርታችኋል። እጁን ዘርግቷል። እግዚአብሔር አምላክ ከእናንተ ጋር ይሁን። የቻላችሁትን አድርጉ። ሳንቲም ብቻ አይደለም የእናቴ ልጅ፣ በጉልበታችሁ መሐንዲሶቹ በጥበባችሁ የቻላችሁትን በሀሳብ እግዚአብሔር ከእናንተ ጋር ይሁን። ከቤተ በረከት እንጠግባለን። ጠግባችሁ ሂዱ። ቤተ መቅደስ ቅዱስ ነው፣ በጽድቅህም ድንቅ ነው። አቤት 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 አቤት! ዙፋኑ ያለበት ምን አይነት የተቀደሰ ነው! እኔ ቅዱስ ነኝና ቅዱሳን ሁኑ በደሙ የቀደሰን ሕዝቦች እንደገና ሥጋውና ደሙ እየተለወጠ በሾማቸው ንጹሐን ካህናት ይህ ሁሉ በረከት ያለበት ምስጋና ይድረሰው። ለዚህ ሁሉ በረከት ተጠርተን መንተናል። ስሙ የከበረ ይሁን። አምላከ ዳዊት አይለያችሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ምስጋና ይግባው። የእናቴ ልጅ እግዚአብሔር ከተጠራችሁበት ከዚህ ከታደላችሁበት ዕለት አንድነት አብረን የምንቆይባት ጥቂት ደቂቃ ርዕስ እሰጣችኋለሁ። መቅደሴን
ስሩልኝ። ርዕሳችን ይሄ ነው። ዳዊት ቤተ መቅደስ ቅዱስ ነው፣ በጽድቅህም ድንቅ ነው ብሎ ተናግሮታል። 64ኛው መዝሙር። የታደለ ዳዊት ልዑል እግዚአብሔር አምላክ በተናገረው ነገር ወደ ኋላ አይመልስም። አደራቸው እግዚአብሔር በተናገረው ቃል ምን አለበት? እሱ ቸር ነው። በመልኩ በስርዓቱ ቸር ነው። ነፍስ ገለ እግዚአብሔር ቸር ነው አይባልም። ኃጢአት እየሰራው እግዚአብሔር ቸር ነው ይበለኛል አይባልም። ኃጢአት ላለመስራት ኑር፣ ላለመታመም ኑር። ታክም ሄድኛለሁ እንዳትል፣ ታክም ሄድናለሁ እንዳትል። ሌላው በሕያው እግዚአብሔር አደራ እምላችሁ ወደ ቤተ መቅደሱ ስትመጡ ባዶ እጃችሁን አትምጡ። ሁለት ነገር ነው እዚህ ጋር ባዶ እጃችሁን ያልኩት። የመጀመሪያው 5 ናቸው። አስራቱን፣ በኩራቱን፣ ስዕለቱን፣ ምጽዋቱን እናንተሉ ቀዳሚያቱ። ከነኛ አንዱ ባዶ እጅ አይመጣም። አባቴ ሲያስተምሩ ሌላው ቢቀር ንጹሕ ይዘህና በመንቀል ቅል ማለት ነው። ዛሬ ቅል የሚባልም የለም። እሱም እንግዲህ እግዚአብሔር ያጥናሽ ብዙ ስራ ሰርተውበታል አባቶቻችን። በገጠሩ አሁን የሚጠቀሙበታል። ያጠምቁበትም ነበረ በቅል አባቶቻችን እንድታውቁ። እናቶቻችን መስቲ ይሉታል። እንጀራ ያዞሩባት ነበር። በመስቲ የተጋገረ እንጀራ በልቼ ነው ያደግኩት። መስቲ ይሉታል። እናቴ ልጅ አሁንም ይሰራል በገጠሩ። በገጠሩ የሚጠጣው በቅል ነው። በመንቀሉ ሀይዘህና በየመቃብር ቤቱ ሰው ነበር። የተቸገረ ካለ ጧሪ ያጣስጠው፣ ሌላው ብታጣ ለቤተ ክርስቲያኗ አጸድ አፍስሰው ሂድ ይላሉ። ባዶ እጅ አይመጣም። ከዚያ ቀጥሎ ያልነቀዘ ያልበቀለ ስንዴ መገበሪያውን፣ ነጩን ዕጣን፣ ጧፉን፣ ሰም ገዝታችሁ ራሳችሁን እከሉ። ያን የተነከረውን አምጡ። ንቦቹን ሆን ብለው ማሩን እንዳንበላ የአረም ጸረ አረም አምጥተው ንቦቹ አልቀዋል፣ የሉም። የሬጥናሽ ባዶ አስቀርተውናል። ቀስ እያሉ ማዳበሪያውን አመጡ። ሁሉ በሽተኛ በማህፀን ያለ ሕፃን ጤነኛ አይደለም። የእናት አባቱ ደም የተበከለ ስለሆነ የማህፀን ሕፃንም ጤነኛ አይደለም። የሬጥናሽ ይዘላለሚት ልርጋፍ ልርጋፍ እያለች ነው። ጥፋት የታዘዘባት ከተማ ነጋሪት ይጎሰምላት አትሰማ። እንዳንሮጠም እንዳንሸሽ ምኒቱ ቀን መጣሽ። ጥሩ ነገር ላይ ደግሞ ደርሰናል። አሁን ሰሞኑን በሽታ ተለቀቀ ይባላል። ህዳር ታጠነ ትናንት። ክብር ምስጋና ይግባው መድኃኔዓለም ክርስቶስ መድኃኔዓለም ክርስቶስ በፈሰሰ ደሙ ይህ ህዝብ ባለቤት አለው፣ ባለቤት አለው፣ እረኛ አለው፣ የሚቆጨው አለው። ወንድማችንም ስጋችንም ነው። ትንሽ ስጋ ቶሎ ንገረኝ። ትንሽ ስጋ ትንሽ ስጋ እንደ መርፌ ተወጋ። የእናቴ ልጅ ስጋዎቹ ነን እኛ ኢትዮጵያውያን ለመድኃኔዓለም ስጋችን ነው። ኢትዮጵያ አያቱ ናት። ሌላ ምንም አይደለም። ይህ ህዝብ ደሙን ያፈሰሰለት ስጋውን የቆረሰለት ህዝብ ነው። ባለቤት እንደሌለው ዕቃ የሚጣል የትም እንደ እንስራ ተሰብሮ የሚጣል ህዝብ አይደለም። እግዚአብሔር አምላክ የላኩትን በሽታ በፈሰሰ ደሙ በተወጋው ጎኑ በአማኑኤል ስሙ ወደ ራሳቸው መልሰው እግዚአብሔር አምላክ ሌላው ገናናው መልአክ መጋቢ ብሎ የቅዱስ ሚካኤል ትላንትና የ2017ን በጀት ጠቀለለ። የ2018ን ትላንት ተከረክሮታል። አብረን እናየዋለን ምን እንደተረከበ። አብረን እናየዋለን ምን እንደተረከበ። ሰላምም ይሆን መዓትም ይሆን ምሕረትም ይሆን አብረን እናየዋለን። ትላንት ጀምሯል 2018 ነው። ቅዱስ ሚካኤል ከኛ ጋር ይሁን። ትላንት ያልዘከረ ድርሳኑን መልኩን ያላደረሰ ያላስቀደሰ የለም። የዳንኤልን አናብስት አፋቸውን የዘጋ አሁንም ቅዱስ ሚካኤል አፉን የከፈተብንን አናብስት ሁሉ በተሰጠው ስልጣን አፋቸውን ይዝጋልን ቅዱስ ሚካኤል። አሁን
የእናቴ ልጅ አለ ምክንያት ቤተ ክርስቲያኑን አልሰራችሁትም፣ አለ ምክንያት አልዘከራችሁትም። ለማንኛውም አደራ የምለው ያነሳሁት በምንድን ነው? ባዶ እጃችሁን አትምጡ። መገበሪያውን፣ ነጩን ዕጣን፣ ጧፉን፣ አልባሳቱን አልባሳት ደግሞ አደራችሁን በምንም አይነት ታምር በየአልባሳቱ ላይ ምስል እየተሳለ ነው። ስዕል ያለበት ልብስ አትግዙ። በመቀስ እየተቆረጠ ስዕሉ አይሆንም። ጃንጥላ ላይ ስዕል ካለው እንዳትገዙ። በፕላስቲክ ስዕል እንዳታሰሩ። ጊዜ ያለው ሸዋ ብሎ ይረግፋል። አለው ዓመተ ምሕረት የሚወርቅበት። ይህን ተጠንቀቁ። ሌላው አሁንም እነግራችሁን ጥቅስ ስለ መድኃኔዓለም ጻፉት። የመጀመሪያው ጥቅሴ ነቢየ ልዑል ሙሴን እንዲህ አለው፣ ሙሴ እነሆ በመካከላችሁ አድር ዘንድ መቅደሴን ስሩልኝ፣ እንደማሳይህ እንደ ማደሪያው አድርገህ ስራ። ዘዳግም ይህን ጥቅስ ያዙት። ዘዳግም 12 ቁጥር 32 ምንድን ነው ያልኩት? ዘዳግም 12 ቁጥር 32 ሙሴ ትእዛዜን ጠብቅ፣ ምንም ምን እንዳትጨምር፣ ምንም እንዳትቀንስ። ልብ አድርጓል። ሙሴ እንደማሳይህ እንደ ማደሪያው ስራው። ሙሴን ያዘዘው ከኋላ መለስ ብዬ ኖህን አነሳለሁ። ኖህ በነበረበት ዘመን ምድር በግፈኞች ረከሰች። ግፈኞች የሚሰሩትን ምድር አረከሳት። ልዑል እግዚአብሔር እንዲህ አለ፣ ኖህ ምድር ተበላሸች፣ ምድር ግፍን ተሞላች። እያንዳንዱ መንገዱን አበላሽቶ ነበር። ኖህ ከጎፈር እንጨት ለይቶ ከጎፈር እንጨት መርከብ ሥራ፣ 3 ክፍል አድርገህ ስራት። ቁመቱን ወደ ላይ 30 አድርግና ከላይ 1 ክንድ አትርፍ። ጎኑን 50 አድርገው፣ ቁመቱን 300 አድርግ። 30 ደምርበትና 12 ቀንስ። አቤት ጊዜው! እዚህ ጋር ያለ ምስጢር 30 ያዙ፣ 318 ያዙ። ከ330 12 ሲቀነስ ለኖህ ጎኑን 50 12 ቀንስ፣ ጎኑን 50 አድርገዋለው። በባለ 50 ናምሩድ የኩሽ ልጅ የከነዓን ልጅ የካም ልጅ አባቱ ላይ ስቆ የረገመው አባቱ እንዳልሆነ ሆኖ አያቱ ቢወድቅ በአባቱ የሳቀ ልጁ በአያቱ የሳቀ የተረገመ ዘር በናምሩድ ምክንያት 72 ቦታ የተለወጠውን ቋንቋ በባለ 50 አንድ አድርጎታል። የኔ ጌታ ባለ 50 ልብ አድርጉ። ጎኑ 50 መሆኑ በባለ 50 30 አድርገው በ30 ዘመኑ ተጠመቀ። 1 ክንድ አትርፍ 3 ዓመት ከ3 ወር ያስተማራት 318 ሊቃውንት ይህችን ቤተ ክርስቲያን አሐቲ ጥምቀት አሐቲ ቤተ ክርስቲያን እንተናለ ኩሉ ጉባኤ ዘሐዋርያት 318 ሊቃውንት ይህችን ቤተ ክርስቲያን ያጸኑልን አባቶቻችን በኖህ አብራክ ነበሩ። 3 ክፍል አድርገህ ስራት። መቅደስ፣ ቅድስት፣ ቅኔ ማህሌት። መቅደሱ እግዚአብሔር አብ፣ ቅድስት እግዚአብሔር ወልድ፣ ቅኔ ማህሌት እግዚአብሔር መንፈስ ቅዱስ። 609 መላእክት አሉ። 600 በ12 ሰዓት ይለዋወጣሉ። 600 የቀን 600 የሌሊት። 9 መላእክት አይወጡም። ከመቅደሱ የሚቀመጡ አሉ፣ ከቅድስቱ የሚቀመጡ አሉ። ከቅኔ ማህሌቱ ከገረገራው ከደጀ ሰላሙ እስከ ምጽአቱ ድረስ አይናወጡም። ቤተ መቅደሱ በተሰራበት አንዴ ይመደባሉ። ይሄው
ሶስት ክፍል አድርጋት በሶስትነቱ ምስጢር የሚነገርባት ቤተ ክርስቲያን። ለዚህ ታድላችሁ ተመርጣችሁ። ምን አይነት ሕዝብ ነው! በሶስትነቱ የሚመሰገንበት መሆኑ እግዚአብሔር ራሱ እግዚ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚ ማለት ጌታ፣ አብ የባህሪ አባቱ፣ ሄርቻል መንፈስ ቅዱስ ራሱ በሶስትነቱ አምላክ ሙሴን እንደማሳየህ አድርገህ ስራት ይችን ቤተ መቅደስ እሱ በድምፅ ያዘዘውን ምስጢሯን ጠብቆ ያችን የኦሪቷን ድንኳን ደብተራ ኦሪት አላት። ደብተራ ኦሪት የመቅደሱ ምሳሌ፣ ቅድስቷን ቅድስት አላት። መቅደሱን ቀኔ ማህሌቱን እነሆ ደብተራ ኦሪት ብሎ የሙሴ ድንኳን ቅድስተ ቅዱሳን ቅድስት ደብተራ ኦሪት አንቲዩቱ ደብተራ አንድምታ ውዳሴ ማርያም ትርጉም። ከዚያ በኋላ ዛሬ ልትሰሯት የታደላችሁትን ቤተ መቅደስ እሱ ራሱ የሰራትን እንደገና ስልጣኑን ለእናንተ ሰጥቶ ስሯት ማለቱ ምን መታደል ነው! ምን ያህል ቢወዳችሁ ነው! እንኳን ደስ አላችሁ። ከዚያ በኋላ የመጨረሻው ሰኔ 20 ቀን የሚገርም ቀን የታደላችሁ ቅዱስ ጳውሎስ አመፀኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለለት የደብዳቤ የገራፊዎቹን ልብስ የሚጠብቅ ፀሐይ ጨለመች እርቃነ ሥጋውን ሲያደርጉት ፀሐይ ጨለመች ጨረቃ ደም ሆነ፣ 7 ተአምራት ተፈጸሙ። በግርጌ ሲያልፍ የታረገጠው ጳውሎስ ሳውል መመለስህ ላይ ቀር ትረግጠኝ አለው። 430 ጊዜ በጠፍር አስደብድቦታል ቆሞ ቅዱስ ጳውሎስ መድኃኒታችን። ይህ ቅዱስ ጳውሎስ በርናባስና ፊልጶስ ፊልጵስዩስ የምትባልበት ቦታ ላይ አስተምረው ወንጌል ሰብከው ሕዝቡን አጥምቀው ቤተ ጣዖትን ዘጉት። አባቶቻችን አቤት ቤተ ጣዖቱ ተዘጋ። ድሮ ጣዖት ቤት ነበር የምንጸልየው። አሁን እኮ ክርስቲያን አድርጋችሁናል። የት እንጸልይ አሏቸው። ቤተ ክርስቲያን ስሩ። ከዚያ 3ቱ ሐዋርያት ወደ እግዚአብሔር ጮኹ። ያለ እኔ ምን ማድረግ አትችሉ። የዮሐንስ ወንጌል 15 ቁጥር 5። ሌላው ጥቅስ አሁንም በመድኃኔዓለም ይህን መዝግቡልኝ። ትንቢተ ኤርምያስ ምዕራፍ 48 ቁጥር 10 48 ኤርምያስ ቁጥር 10 የእግዚአብሔርን ሥራ በቸልታ የሚያደርግ እርጉም ይሁን። አንብባችሁ ታውቃላችሁ? የእግዚአብሔርን ሥራ በቸልታ የሚያደርግ እርጉም ይሁን። ሰይፉን ከዚህ ሰው የሚመልስ እርጉም ይሁን። የእናቴ ልጅ ቅድም ዘዳግም 12:32 ይህንን ሁለቱን ጥቅስ ኤርምያስ 48 ያዙ። አሁን የምናገረውን የ3ቱን ሐዋርያት ስሙ። የእግዚአብሔርን ቤተ መቅደስ በቸልተኝነት አይሰራም። ወዲያውኑ ወደ እግዚአብሔር ጮኹ። ልዑል እግዚአብሔር አምላክ ልመናቸውን ሰማ። ወዲያውኑ ለሌሎቹ ሐዋርያት በየሀገረ ስብከታቸው በመንፈስ ቅዱስ መልእክቱ ደረሰ። የእኛ ጌታ ከጠሩት ወይ ማለት ልማዱ ነውና መዝሙር 93 ከቁጥር 1 ጀምሮ እግዚአብሔር መስተበቅል እግዚአብሔር መስተበቅል ገሃደ እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ከፍ ከፍ በል። ለትዕቢተኞች፣ ለግፈኞች፣ ለኃጢአተኞች ፍዳቸውን ክፈል። ጆሮን የተከለ እግዚአብሔር አይሰማምን? ዓይንን የሠራ እግዚአብሔር አይምን ይላሉ ወንጌላቸው። ሰማቸው ንጹሐን ሐዋርያትን። ጆሮ ተክሏል፣ ጆሮ አለው። እናቴ ልጅ ወዲያውኑ በደመና ፊልጵስዩስ ላይ ሰበሰባቸው። 13ቱን ሐዋርያት። ሐዋርያት ስንት ናቸው? ሐዋርያት ለምን 13 አልኩ? ማነው ይነግረኝ?
ለምን 13 አሉ? አሳዳጅ የነበረው ቅዱስ ጳውሎስ ተጨመረ። ተጠርቶ ምርጥ ዕቃ አድርጎ 13ኛ ደመረው። በደመና ሰበሰባቸው ሰኔ 21 ቀን። ከዚያም ዮሐንስ ወልደ ነጎድጓድ፣ ቅዱስ ጴጥሮስ ሁለቱ ተነጋገሩ። ቅዱስ ዮሐንስ ወልደ ነጎድጓድ ሊቀ ካህናት ነውና መጋቤ ሥርዓት አስተምሯቸዋልና ቅዱስ ጴጥሮስ ለምን ሰበሰበን ጌታን ጠይቀው አለው። ቅዱስ ዮሐንስ አንተ በዕለተ ሐሙስ ማታ በምሴተ ሐሙስ እንደ ልማድህ አሁንም ጠይቀው ያን የሚጠይቅ ካንተ ነህ አለው። ቅዱስ ጴጥሮስ ወዲያውኑ ጌታ ሆይ ለምን ሰበሰብከን አለው። ለሁለት ነገር ሰበሰብኳችሁ አለ። መድኃኔዓለም በአካል ተገኝቶ ልብ በሉ ሙሴ እንደማሳይ ሥራ ዘጸአት 25 ቁጥር 8 እና 9 ላይ እንደማሳይህ እንደ ማደሪያው ሥራ አሳይቶታል። በድምፅ በሕገ ኦሪቱ ለኖህ በመርከቧ አልቀላቀለም፣ አልጨመረም፣ አላጎደለም። ከጎፈር እንጨት አለው። በዚያው በተመረጠችው እንጨት በተመረጠችው ዛፍ በዚያችው እንጨት የመስቀል ምሳሌ 3 ክፍል አድርገህ ሥራ ያላትን መቅደስ የእኛ ጌታ በድምፅ ነግሮት የነበረውን ለኖህ በመርከብ አሳይቶት የነበረውን የእግዚአብሔር አብ ምሳሌ መርከቡ፣ የድንግል እመቤታችን ምሳሌ መርከቡ ከ12 ህብረ መልክ ቀስተ ደመና ሐምራዊ አለ ሐመረ ኖህ ድንግል ማርያም 12ቱም ህብረ መልክ ቀለማቱ አንድምታ አለው። ከዚህ ውጭ በአንድ አይነት ቀለም የተሳለ ስዕል አይባልም። እንጨት ላይ ስዕል ምስል በወርቅ በብር ላይ አይቀረጽም። በጀሶ በምስል በሌላ አይቀረጽም። በቀለም ብቻ ነው የሚወጣው። ተጠንቅቃችሁ ኑሩ። ለማለት ነገር ስለ ሁለት ነገር ሰብስቤያችኋለሁ አላቸው። አንደኛ ሕንፃ ቤተ ክርስቲያን አሰራር ላስተምራችሁ። ይኸው ያስተማራችሁትን እንድትሰራት ተመርጣችኋል። እሱ የሰራትን መቅደስ ቆማችሁ እንድትሰራት ተጠርታችኋል። የታደላችሁ ናችሁ እዚች ቦታ የተገኛችሁ ዛሬ። አንደኛ ሕንፃ ቤተ ክርስቲያን ላስተምራችሁ። መሐንዲሶች ስንክሳር ሰኔ 21 አንብቡ። ውዳሴ ማርያም አንድምታውን አንቲዩቱ ደብተራ አንድምታውን ይሁት። ትርጓሜ ቅዳሴ ማርያም ክፍል 3ን ይሁት። መሐንዲሶች በዛ ላይ ሊቃውንት አባቶችን ጠይቁ። ሥርዓተ ቤተ ክርስቲያን አንብቡ። ጉልላቷ ምስጢር አለው። መርገፉ የሚስተካከል ነገር አለው። ክፍት አይደለም። 3 ሰንሰለት ነው የሚደረገው። ጠይቁን ሳናመልጣችሁ። ምስጢር በእጃችን አለ። አስተውሉ። ሥርዓቷን ላስተምራችሁ። አንደኛ ሕንፃ ቤተ ክርስቲያን ላስተምራችሁ። ሁለተኛ ሥርዓተ ቤተ ክርስቲያን ላስተምራችሁ። በእናቴ ስም ጽንፍ እስከ ጽንፍ ድረስ እነሆ ቤተ መቅደስ ይሰራል። ያን ቤተ መቅደስ ልንሰራ ሰበሰብኳችሁ አላቸው። ወደ ምስራቅ ሄደ ይላል። ከዚያ በኋላ 3 ድንጋዮች መጡ። በሉ ስሩ አላቸው ሐዋርያትን። ሐዋርያት ናቸውና ቤተ መቅደሷን የሚሰሯት። ቤተ ክርስቲያናችን ሐዋርያት የሰሯት ስለሆነ ሐዋርያዊት ናት የምትባለው በዚህ ምክንያት ነው። የመጀመሪያዊቱ ቤተ መቅደስ በ3 ድንጋዮች ራሱ ቆሞ ድንጋዮቹ መጡ። እሳት እንደነካው ሰም እየተሳበ አንዱ ድንጋይ መቅደስ፣ ሁለተኛው ድንጋይ ቅድስ፣ 3ኛው ቅኔ ማህሌት ራሱ መድኃኔዓለም የእኛ ጌታ ቆሞ አሰራት ቤተ ክርስቲያን። ያችን ቤተ ክርስቲያን ለመስራት ታድላችኋል። መጨረሻውን ያሳያችሁ መድኃኔዓለም ክርስቶስ። እሱ ቆሞ ያሰራትን ቤተ መቅደስ ለመስራት መጠራት፣ መመረጥ፣ መታደል አቤት በስለት የማይገኝ ዕድል። ከዚያ በኋላ ሰርተው ሲጨርሱ የእናትህ ልጅ ወረዱ የሰማይ ሰራዊት ድንግል እመቤታችን ክብር ይግባሽ እናቴ መጣች። ውድ እናቱ እናታችን እመቤቴ ብርሃን ለብሳ የእኛ እናት
በተሰጣት ክብር በልዕልና በክብር አጊጣ ወድናቱ መጣች። ራሷን መንበር አድርጎ በስሟ ዓለም ይጎርፍበታል። አሁን ያንን ሄዶ ማለት ራሻ ጠረፍ እሻ ላይ ያለችው ትራያስ ይባላል ስሙ። ሶስት ድንጋይ ትራያስ ማለት ስላሴ ማለት ነው። ሶስት ማለት ነው። ዓለም እየጎረፈበት ነው ያለው። ያን ነው ሄዶ ማየት። እናቴ ልጅ የታደላችሁ አለ መቅደሱ ራሻ ጠረፍ ሄዱና ይዩት አለ። እስካሁን እማጣችን እንግዲህ እመቤታችን ህብስቱ ሰማያዊ ጽዋ ሰማያዊ መጣ። ከዚያ በኋላ ቅዱስ ጴጥሮስን ተራዳይ ካህን ራሱ ሰራይ ካህን ሆኖ ቅዱስ እስጢፋኖስ በሰማዕትነት ያረፈውን አመጣው። ሌሎቹን እንደየማረጋቸው አስቀመጠ። እኛ ጌታ ለሶስተኛ ጊዜ ንጹሐን ሐዋርያትን ራሱ ቀድሶ ራሱ ለሶስተኛ ጊዜ ንጹሐን ሐዋርያትን አቆረባቸው። የሰራት ቤተ መቅደስ መቅደስ ቅድስት ቅኔ ማህሌት። ከዚያ በኋላ ቀድሶ ስርዓቱን አስተምሮ ጨርሶ ሊያርግ ሲል ምን አላቸው? ከዛሬ ጀምሮ የእናቴ ልጅ ከዛሬ ጀምሮ እንዲህ አድርጋችሁ ስሩ። እምይእዜሰ አንትሙኒ ከመዝ ግበሩ። ቅዳሴ አንድምታ የእመቤታችን ቅዳሴ ማርያም እምይእዜሰ አንትሙኒ ከመዝ ግበሩ። ማን አነሰ ብሎ ሊጨምርበት፣ ማን በዛ ብሎ ሊቀንስ ይችላል? ከዚህች ከሶስትነቱ እንዳይወጣ መስዋዕቱ እንዲለወጥ መቅደሱ እግዚአብሔር ቅድስቱ እግዚአብሔር ወልድ። ልብ አድርጉ። የባህሪ አባቱ ይህን ልጄ ሥጋውን ቆርሰ ደሙን አፍስሰህ አድናለችው። ሥጋው ደግሞ የሚለወጠው በመቅደስ ሥጋውን ቆርሶ የእኛ ጌታ ያደለ ቅድስቱ ሥጋው ደግሞ የሚታደልበት በሱ ምሳሌ ቅኔ ማህሌቱ 24ቱ ካህናተ ሰማይ አእላፍ መላእክት እኛ ጭምር የምናመሰግንበት። ስለዚህ እግዚአብሔር አድሏችሁ ቆሞ ያሰራትን ስርዓት ያስተማረባትን ቤተ መቅደስ ለመስራት የታደላችሁ በመሆናችሁ እኔም እድላችሁ ያስቀናኛል። ጀምራችሁታል። እግዚአብሔር አምላክ እጃችሁን ወደ ላይ አድርጉት። ነት ሁለቱን ማውጥ ሰይነት የኔ ጌታ አቤት ተመልከታ ህዝብህን ሥጋህን የቆረስክለትን ደምህን ያፈሰስክለትን እነሆ መቅደስህን ሊሠራ ተዘጋጅቷል። የኔ ጌታ የኔ መድኃኔዓለም እጁን ዘርግቶታልና ይሄ ቤተ መቅደስ ተሰርቶ እንዲያልቅ ያላሰባችሁትን በህሊናችሁ የሌለውን በረከት ይስጣችሁ። መድኃኔዓለም ክርስቶስ ተፈጽሞ ለማየት ያብቃችሁ። እግዚአብሔር መልሱ፣ በክብር ይመለስ እጃችሁ። እግዚአብሔር ከእናንተ ጋር ይሁን። የማይሳሳው ጌታ የሚበጀውን ይስጣችሁ። የማይሳሳው ጌታ ጉልበቱን ይስጣችሁ። ጣቤሉም የምትድኑበት ገመገም ዞሮ ሰው የሚድንበት የተጨነቀ መጥቶ ተፈውሶ የሚሄድበት ቦታ ያድርጋችሁ። ሁሉንም ለመስራት ያብቃችሁ። ስለዚህ ቤተ መቅደሳችንን ራሱ ቆሞ ያሰራት ቤተ መቅደስ ስለሆነ ሁለመናው ሰማያዊ ናት። ይህች ቤተ ክርስቲያን አገልጋዮቿ ሹመታቸው ሰማያውያን ሐዋርያትን መርጦ ድውይ ፈውሱ፣ ለምጽ አንጹ፣ ጎባጣ አቅኑ